ሰላም ሰላም እንዴት ናችሁ? በዚህኛው ቪዲዮአችን ስለ ሉፕ ነው የምናየው። ሉፕ ማለት እንግዲህ በማንኛውም ፕሮግራሚንግ ላንጉጅ ኮመን የሆነ ኮንሴፕት ነው ማለት ነው። ሶ ሉፕን እንዴት አድርገን እንጠቀማለን በፓይተን ፕሮግራሚንግ ላንጉጅ የሚለውን ዲቴይል ዊዝ ዚስ ኮንሴፕት ኤንድ ፕራክቲካል ኮዲንግ ኤክሰርሳይዝ እናያለን ማለት ነው። ሶ ሉፕ ማለት it is already instructions that repeat multiple times as long as some conditions are met የሆነ ኮንዲሽን ሚት እስካደረገልን ድረስ ያ ኮንዲሽን ትሩ እስከሆነ ድረስ አንድ ነገር መልቲፕል ታይምስ አይተሬት እያደረገ ፕሪንት አውት እንዳደረግልን የሚያስችል ፕሮግራሚንግ ላንጉጅ ኮንሴፕት ነው ማለት ነው። ስለዚህ ፓይተን ላይ ሁለት አይነት ሉፖችን ኮመንሊ እናያለን። እነዚህ ኮመን የሆኑ ሉፖች ናቸው፣ ዋይል ሉፕ ኤንድ ፎር ሉፕ ማለት ነው። ዋይል ሉፕ ስናይ ዋይል ሉፕ እንግዲህ ሲንታክሱ ምን ይመስላል ስንል አንደኛ ስክሪን ላይ እንደምታዩት መጀመሪያ ኢኒሻላይዝ እናደርገዋለን። ኢኒሻላይዝ ካደረግን በኋላ ዋይል የሚለውን ኪወርድ ተጠቅመን ዘን ኮንዲሽኑን እንጽፋለን። ያ ኮንዲሽን ትሩ እስከሆነ ድረስ the next code must be executed and lastly we must restrict or limit the letter what we initialize first መጀመሪያ ኢኒሻላይዝ ያደረግናትን ሌተር ያችን ሪስትሪክት እናደርጋታለን። ለምሳሌ i plus equals 1 እንዳልነው ማለት ነው። ስለዚህ while loop it requires relevant variables to be ready. yeah so don't forget to increment i ይችን መጀመሪያ ኢኒሻላይዝ ያደረግናትን i ኢንክሪመንት ማድረጋችንን መርሳት የለብንም ማለት ነው። እስቲ እንዴት እንደሆነ ፕራክቲካሊ ወደ ኮድ ኤዲተራችን ሄደን እንየው። ለምሳሌ እዚህ ጋር ኮድ ኤዲተራችን ላይ ስንመጣ ፕሪንት ነምበር ፍሮም 1 to 5 ከ1 እስከ 5 ያሉ ቁጥሮችን ፕሪንት አውት ማድረግ ብንፈልግ ለምሳሌ ዋይል ሉፕ ሳንጠቀም እንዴት አድርገን ነው ፕሪንት ማድረግ የምንችለው? ለምሳሌ አንድ ሰው ከአንድ ቁጥር እስከ 5 ቁጥር ያሉትን ቁጥሮች ፕሪንት አውት አድርግልኝ ቢል እንዴት አድርገን ነው ፕሪንት አውት የምናደርገው? ዋይል ሉፕ ወይም ፎር ሉፕን ባናውቅ ኖሮ እንዴት ነበር ፕሪንት አውት የምናደርገው የሚለውን ስናይ ለምሳሌ ዋይል ሉፕ ሳንጠቀም ይሄን ከ1 እስከ 5 ያሉ ቁጥሮችን ፕሪንት ለማድረግ ፕሪንት ብለን ፕሪንት ፋንክሽን ተጠቅመን ዘን ፕሪንት 1 ይሄንን መልቲፕል ታይምስ 5 ጊዜ 5 እስከ 5 ስለሆነ የፈለግነው 5 ጊዜ ዱፕሊኬት ማድረግ አለብን ማለት ነው። ስለዚህ መልቲፕል ላይንስ ኦፍ ኮድ ይወስድብናል ማለት ነው። ለምሳሌ ይሄንን 1 ይሄው ሁለተኛውን 2 3 4 ዘን 5 እንለዋለን ማለት ነው። አሁን 5 ከ1 እስከ 5 ያሉ ቁጥሮችን ፕሪንት አውት ለማድረግ 5 ላይንስ ኦፍ ኮድ ጻፈን in hundred or thousands of thousands times print out እንደሆነ ለተፈለግን ያን ያህል ላይንስ ኦፍ ኮድ ልንጽፍ ነው ማለት ነው። so it is complicated ሆነ unclean ሆነ ኮድ ይሆንብናል ማለት ነው። ስለዚህ ለምሳሌ ረን ብናደርገው ሉክ ከ1 እስከ 5 ያሉ ቁጥሮችን ፕሪንት አውት አደረገልን ማለት ነው። ነገር ግን ዋይል ሉፕ ለምንድነው የሚያገለግለን? እንደዚህ ያለው መልቲፕል ላይንስ ኦፍ ኮድ within a little lines of code ጽፈን ይሄን በረጅም የጻፍነው ኮድ አጭሩ ሾርት ፕሪንት አውት ለማድረግ ያስችለናል ማለት ነው። ይሄኛው እስከ 5 ቁጥር ስለሆነ ነው። በመቶ ወይም በ1000 የሚቆጠር ላይንስ ኦፍ ኮድ ከሆነ ኮዳችን በጣም ኮንፊውዝ የሚያደርግ ላይንስ ኦፍ ኮድ ይሆንብናል ማለት ነው። ስለዚህ ከታች ፕሪንት አውት ያደረኩትን 5 ጊዜ ፕሪንት የሚለውን ፋንክሽን ጽፌ ከ1 እስከ 5 ፕሪንት ያደረኩትን በአጭር በዚህ መልኩ መጻፍ እችላለሁ ማለት ነው። while i equals 1 while i less than or equal to 5 print i then i plus equals 1 i plus equals 1 ማለት i equals i plus 1 እንደማለት ነው። ተመሳሳይ እንትኖች ናቸው እነዚህ። ስለዚህ እንዴት አድርጎ ፕሪንት እንደሚያደርገው ለምሳሌ ተመሳሳይ ከታችኛው ረን እናድርገው። ለምሳሌ ይሄው ሁሉም ተመሳሳይ ናቸው። እንዴት አድርጎ ነው ፕሪንት አደርጋቸው? ለምሳሌ i equals 1 ኦኬ while i less than or equal to 5 i ከ5 ይበልጣል ወይም ያንሳል ወይም እኩል ይሆናል። የi ቫልዩ ስንት ነው? 1 ነው። while less than or equal to 5 ያ ኮሬክት ኢትስ ትሩ። ሶ ወደሚቀጥለው ኮድ ይገባና ፕሪንት አውት ያደርጋል። ማንም ፕሪንት ያደርጋል i ስንት ናት? 1 አንድም ፕሪንት ያደርጋል ማለት ነው። አንድ ፕሪንት ያደርጋል 1 ዘን አይን በአንድ ጨምሮ ፕላስ አድርጎ 2 ትሆናለች። 2 while 2 less than or equal to 5 ያ ትሩ
ዘን ፕሪንት አይ ፕሪንት ስንል የአይ ቫልዩ በአንድ ጨምራ ሁለት ሆናልናለች ሁለት ዘን ኔክስት አሁንም የአይ ቫልዩ በአንድ ጨምራል ዘን በአንድ ሲጨምር 3 ይሆናል ማለት ነው። 3 ከሆነ በኋላ while i less than or equal to 5 የአይ ቫልዩ ስንት ነው? 3 ነው። 3 less than or equal to 5 ትሩ ከሆነ ደግሞ ፕሪንትስ ዘ ኔክስት ኮድ የሚቀጥለውን ኮድ ፕሪንት አውት ያደርግልናል ማለት ነው። የሚቀጥለው ኮድ ምንድነው? 3 ነው። ዘን 3ን ፕሪንት አውት ያደርግልናል። ዘን የአይ ቫልዩ አሁንም በአንድ ይጨምራል። በአንድ ሲጨምር 4 ይሆናል። 4 less than or equal to 5 ያ ኮሬክት ኢዝ ትሩ ዘን 4ን ፕሪንት አውት ያደርግልናል። ዘን 5 በአንድ ይጨምራል። አሁን የአይ ቫልዩ 5 less than or equal to 5 ያ ትሩ 5ን ፕሪንት አውት ያደርግልናል። ኦኬ የአይ ቫልዩ አሁን በአንድ ይጨምራል። ስንት ሆነ? 6 less than or equal to 5 ፎልስ ተሆነ ደግሞ ወደዚህ ወደሚቀጥለው ኮድ ኤክስኪዩት አይሆንም። ለምን? ኮንዲሽናችን ፎልስ ሆነ። ስለዚህ ፎልስ ተሆነ አይተሬሽን ስቶፕ ያደርጋል ማለት ነው። 1 2 3 4 5 ብሎ በዚህ መልኩ ፕሪንት አውት ያደርግልናል ማለት ነው። ያ ስለዚህ while loop እንደዚህ አድርጎ አንድ የሆነ ሊትል የሆኑ ላይንስ ኦፍ ኮድ ጽፈን መልቲፕል የሆኑ ላይንስ ኦፍ ኮድ ይፈጅብን የነበረውን በአጭር መልኩ እንድንጽፍ ወይም ፕሪንት አውት እንዲያደርግልን ያስችለናል ማለት ነው። ኦኬ እዚህ while loop ውስጥ ብሬክ ስቴትመንት ኤንድ ኮንቲኒው ስቴትመንት ይባላል። ብሬክ ስቴትመንት ኤንድ ኮንቲኒው ስቴትመንቶች እንዴት ነው የምንጠቀመው ስንል ለምሳሌ ብሬክ ማለት ያ ኮንዲሽን የጻፍንለት ኮንዲሽን ትሩ ሲሆን ብሬክ አድርገህ ውጣ እንደማለት ነው። ብሬክ አድርገህ ውጣም እንደማለት ነው። ለምሳሌ እዚህ ኤግዛምፕል ላይ እንደምናየው i equals 1 while i less than or equal to 6 print i if i ለምሳሌ ማለት ነው። ይሄን ኮፒ አድርገን እንወስደው። if i equals 3 የአይ ቫልዩ 3 በሚሆንበት ጊዜ ብሬክ አድርገህ ውጣ። ስለዚህ ስንት ነው ፕሪንት የሚያደርግልን? ሌታስ እንየው። 1 2 3ን ፕሪንት አደረገልን ማለት ነው። 1 2 3 እንዴት ፕሪንት አደረገልን ማለት ወደሚቀጥለው 4 እና 5ን ፕሪንት አላደረገልንም። ለምን? የአይ ቫልዩ 3 በሚሆንበት ሰዓት አይተሬሽኑ ወይም ሉፑን ስቶፕ አድርገው ውጣ። ስቶፕ አድርገው ሉፕ አይተሬሽን አቁመው እንደማለት ነው ብሬክ የሚለው ስቴትመንት። ነገር ግን ለምሳሌ ኮንቲኒው የሚለው ቢሆን እዚህ ጋር ኮንቲኒው ብንለው ኮንቲኒው ስንል ይሄ ለምሳሌ ይሄኛው ላስትሊ ነው መምጣት ያለበት። ይሄኛው ላስትሊ ነው መምጣት ያለበት። ለምሳሌ እንየው። ይሄው 2 4 5 6 ብሎ ፕሪንት አደረገልን ማለት ነው። ያ ስለዚህ በዚህ መልኩ ኮንቲኒው የሚለው 3 በሚሆን የአይ ቫልዩ 3 በሚሆንበት ሰዓት እንትን በልን ኮንቲኒው ያችን ቫልዩ ብቻ ጃምፕ አድርገህ ወደሚቀጥለው ኮድ ዘለህ ረን አድርግልን እንደማለት ነው። ያ ስለዚህ ብሬክ እና ኮንቲኒው የሚባለው ስቴትመንት ይሄን ይመስላል ማለት ነው። it is commonly we use in loop method ላይ እንጠቀማለን በተደጋጋሚ ማለት ነው። እዚህ ጋር እንደምናየው ኤግዛምፕሉም ላይ አሁን ያየነው ኤግዛምፕል ማለት ነው። ኦኬ ሌላው while loop ውስጥ else የሚባል ስቴትመንት አለ። ይህ ማለት with the else statement we can run a block of code once when the condition no longer is true። ያ while loop እንግዲህ ኤክስኪዩት የሚሆነው ኮንዲሽኑ ትሩ ሲሆን ዘንድ ያ ኮንዲሽን ትሩ ካልሆነ የሚቀጥለውን ፎልስ ስቴትመንት ፕሪንት አውት አድርግልን ማለት ወደዛ ወደ while loop ውስጥ ሳትገባ ያኛውን እንዳማራጭ ፕሪንት አውት አድርግልን። ይሄ ማለት ይሄ ኮንዲሽን ካልተሟላልህ ይሄኛውን ኮንዲሽን ፕሪንት አውት አድርግልኝ እንደማለት ነው። while ኮንዲሽኑ ካልተሟላ ዘን else ስቴትመንት ውስጥ ያለውን ፕሪንት አውት አድርግልኝ እንደማለት ነው ማለት ነው። ለምሳሌ ይሄንኛውን ኤግዛምፕል ሄደን ነው ይሄንኛውን ኮድ ኤዲተራችን ላይ ሄደን ስናየው ሉክ ዋው ከዛ ወደዚህ ፕሪንት አውት ኮፒ አድርገን ስንመጣ ኢንደንቴሽኑ እንትን ስለሚልብን እንደገና እናስተካክላለን። ኢንደንቴሽን is very common concept in Python
ፓይተን ላይ ኢንደንቴሽን ዋና ነገር ነው ማለት ነው። ኦኬ ስለዚህ ይሄ አሁን while i less than 6 ይሄ ኮንዲሽን ትሩ ድረስ ፕሪንት አይን ፕሪንት አድርግልኝ ነው የሚለው። ስለዚህ ከአንድ እስከ አምስት ያሉ ቁጥሮችን ፕሪንት ያደርግልናል። ዘንድ ከአንድ እስከ አምስት ያሉ ቁጥሮችን ፕሪንት አድርጎ ይሄ ኮንዲሽን መቼ ነው ፎልስ የሚሆነው? የአይ ቫልዩ ከስድስት በሚበልጥበት ጊዜ፣ ከአምስት በሚበልጥበት ጊዜ። ከአምስት ሲበልጥ ማንን ፕሪንት ያደርጋል? አይ ኢዝ ኖ ሎንገር ዛን ሲክስ የሚለውን ፕሪንት አውት ያደርግልናል ማለት ነው። እኔዎች ይሄው 1 2 3 4 5 ብሎ አይ ኢዝ ኖ ሎንገር ዛን ሲክስ የሚለው ፕሪንት አውት ሆነልን ማለት ነው። ስለዚህ ዋይ ኤልዝ ስቴትመንትን ከዋይል ሉፕ ጋር አጣምረን መጠቀም እንችላለን። ለምንድን ነው የሚጠቅመን? ዋይል ኮንዲሽን ውስጥ የጻፍነው ስቴትመንት ፎልስ በሚሆንበት ሰዓት ወይም ያ ኮንዲሽን ትሩ ሆኖ የሚፈለገውን ፋንክሽን ኤክስኪዩት ካደረገ በኋላ ላስትሊ ፎልስ መሆኑ አይቀርም። ዘን ፎልስ በሚሆንበት ኮንዲሽን እንደ አማራጭ ያስቀመጥነውን ኤልዝ ስቴትመንት ውስጥ ያስቀመጥነውን ፕሮግራሚንግ ኮድ ኤክስኪዩት አድርግልኝ እንደማለት ነው። ኦኬ ስለዚህ as you see the screen 1 2 3 4 5 የሚለው ፕሪንት አውት ሆነልን። ዘን ላስትሊ አምስት ተደረሰ በኋላ ስድስት ፕሪንት ማድረግ አይችልም። ለምን? 6 less than 6 የሚለው ፎልስ ይሆንበታል። ስለዚህ ፎልስ በሚሆንበት ጊዜ ደግሞ ኤልዝ ስቴትመንት ውስጥ ምን ብለናል? ፕሪንት አይ ኢዝ ኖ ሎንገር ዛን 6 የሚለውን ፕሮግራሚንግ ኮድ ጽፈንለታል። ያንን ፕሪንት ያደርግልናል ማለት ነው። ኦኬ እስቲ አንድ ፕራክቲካል ኤግዛምፕል እና ስለ ሉፕ ማለት ነው ዋይል ሉፕን በተመለከተ ስኪላችን ሶሊዲፋይ ሊያደርግ የሚችል አንድ ፕራክቲካል ኤግዛምፕል እኔ ለምሳሌ የአንድ ሰው ስልካችን አለ አይደለ? ስልካችን ላይ የሰው ስልክ ቁጥር እንቀበላለን። ዘን ሴቭ እናደርጋለን። ዘን ላስትሊ የሴቭ ያደረግናቸውን ስልክ ቁጥሮች ኮንታክት ውስጥ ገብተን እናያለን። ዘን ከኮንታክት መውጣት እንችላለን። እንደገና በስሙ ሴቭ ባረግነው ስም ሰርች አድርገን የምንፈልገውን ሰው ስም ማውጣት እንችላለን። ስለዚህ ይሄን በፓይተን ፕሮግራም ተጠቅመን እንዴት አድርገን እንጽፈዋለን የሚለውን ስናይ ለምሳሌ ኮንታክት የሚል ኤምፕቲ ስፔስ ወይም ኤምፕቲ ኦብጀክት መጀመሪያ ስቴት እናደርጋለን። ዘን ዋይል ትሩ የሚል ስቴትመንት እንጽፍና ዋይል ሉፕ እንዴት እንደምንጠቀም ለማሳየት ነው። ዘን ፕሪንት 1 አድ ኮንታክት፣ ፕሪንት 2 ቪው ኮንታክት፣ ፕሪንት 3 ሰርች ኮንታክት። እነዚህ ኖርማሊ ፕሪንት የሚደረጉ ነገራቶች ናቸው። ለምንድነው? ሂንት እንዲሰጡን ነው እንጂ ሌላ ምንም ኤክስኪዩት የሚያደርጉ ነገር የለም። ስለዚህ አንድ ቁጥርን አድ ለማድረጊያ፣ ሁለት ቁጥርን ቪው ለማድረጊያ፣ ሶስት ቁጥርን ሰርች ለማድረጊያ፣ አራት ቁጥር ማለት ደግሞ ኤግዚት ከዛ አፕሊኬሽን ለመውጣት የሚያገለግል መሆኑን ለዩዘሩ ሂንት የሚሰጡ ናቸው። እነዚህ አሲቲዝ ነው ፕሪንት አውት የሚሆነው። ዘን ሉክ ዋይል ሉፕ ውስጥ ነው ያለ ነው። ዘን ቹዝ የሚባል ቫሪያብል ስቴት እናደርግና በኢንፑት ሜትድ እንቀበላለን። what you want to do የሚል ሂንት እንሰጠዋለን። ዘን ከላይ ከሰጠናቸው ኦፕሽኖች ያስገባል ማለት ወይ አንድ ቁጥር ወይ ሁለት ቁጥር ወይ ሶስት ቁጥር ወይ አራት ቁጥርን ያስገባለታል ማለት ነው። ዘን if choose equals 1 choose 1 ከሆነ 1 ማለት ምንድነው? አድ ኮንታክት ነው። ኮንታክት ነው የሚቀበለው አይደለ? ስልክ ቁጥር ነው የሚቀበለው። ኦኬ ኔም ኢኳልስ ኢንፑት ኢንተር ዘ ኔም። ኔም የሰውየውን ስም በኢንፑት ሜትድ ይቀበላል። ዘን ፎን የሚባል ቫሪያብልም እንደዚሁ ስልክ ቁጥሩን ይቀበላል። ኮንታክትስ ኦፍ ዛት ኔም ኢኳልስ ዘ ፎን። ለምን? የሰውየውን ስልክ ቁጥርና የሰውየውን ስም ጽፈን ዘን ስልክ ቁጥር ነው እና የምናስገባው። ዘን ፕሪንት የሆነ ሜሴጅ ያሳየዋል። ኔም ኢዝ አድድ ቱ ኮንታክት። አበበ ብለህ ተሆነ ሴቭ ያደረከው አበበ ኢዝ አድድ ቱ ኮንታክት የሚል አናውንስ ያደርጋል ማለት ነው። ኢሊፍ ኦልሬዲ እነዚህን ስቴትመንቶች ኮንዲሽናል ስቴትመንት ላይ ፕሪቪየስ ቪዲዮ ላይ አይተናል። አዲስ የሆናችሁ ካላችሁ ወደዛኛው ቪዲዮ ተመልሳችሁ እዛ ላይ ብሪፍ የሆነ ኤክስፕላኔሽን ስላለው ከዛ መረዳት ትችላላችሁ። ኢሊፍ ቹዝ ኢኳልስ 2 ዩዘሩ ያስገባ ሁለት ቁጥርን ከሆነ ዘን ፎር እዚህ ጋር ደግሞ ፎር ሉፕ እንጠቀማለን። ፎር ኔም ኮማ ነምበር ኢን ኮንታክትስ ዶት አይተምስ የምንለው ቢውልቲን የሆነ ሜትር ነው። ፓይተን ፕሮግራም ኖርማሊ አንደርስታንድ ያደርገዋል። ፕሮግራመሮቹ ፓይተን ላንጉጁ እንደሚረዳው አድርገው የጻፉት ቢውልቲን ሜትር ነው። ስለዚህ አይተምስ የሚለውን ሜትር እንጠቀማለን። ፕሪንት ኤፍ ስትሪንግ ኦፍ ኔም ኮማ ፎን። ይሄው ኔም እችኛዋ ኔም በኔም ቦታ ከቫልዩ ፔር ሆነው ፕሪንት አውት ይሆኑልናል ማለት ነው። ዘን ፎን
ኢሊፍ ቹዝ ኢኳልስ 3 ከሆነ ደግሞ 3 ምንድነው ሰርች ኮንታክት ነው። ኦኬ ሰውየው ስም ሴሌክት ልናደርግበት ነው። ኢፍ ሰርችንግ ኮንታክት እንላለን። ያ ሰርች የምናደርገው ሰውዬ እዛ ስልክ ቁጥር ውስጥ ካለ ስሙ ካለ እንደማለት ነው። ኢፍ ሰርችንግ ኮንታክትስ ይህን የምትልበዋ ኪወርድ ናት። ፕሪንት ሰርች ኮለን አድርገን ኮንታክትስ ኦፍ ዳት ሰርች ኪ ቫልዩ ፔር ነው። አልስ ከሌለ ግን if it is not እንደማለት ነው። if it is not the search is not available in contacts print search is not found by ld if አሁንም choose equals 4 ማለት exist ነው ብለን ከላይ then break አድርገህ ውጣልኝ እንደማለት ነው። then else መጨረሻ ላይ else ይመጣል። else ምንድነው print invalid input መሆኑን print አድርግልኝ ነው የሚለው። እስቲ ይሄን ረን አድርገን እንየው። ረን አድርገን ለምሳሌ ይሄው what you want to do ይለኛል። አድ ኮንታክት ነው የምታደርገው፣ ጁ ኮንታክት ነው የምታደርገው፣ ሰርች ኮንታክት ነው የምታደርገው፣ የትኛው ነው የምታደርገው? ለምሳሌ እኔ አድ ነው የማደርገው። ስለዚህ አድ ለማድረግ ደግሞ አንድ ቁጥር ነው የማስገባው። አንድ ቁጥር ኦኬ። እሺ ኢንተር ዘ ኔም እያለኝ ነው። ኦኬ አበበ። ኦኬ ኢንተር ዘ ፎን ነምበር እያለኝ ነው 090909 ምናምን። ኦኬ ዘን ዋት ዩ ዋንት ቱ ዱ አሁንም ሁለተኛ እየጠየቀኝ ነው። አሁንም አንድ ቁጥር ነው የማስገባለት። ኦኬ ኢንተር ዘ ኔም ስሙን አስገባልኝ። ኦኬ ከበደ ልበለው ለምሳሌ። ኦኬ ኢንተር ዘ ነምበር ኦኬ 0707 ምናምን ነገር ዘን ዋት ዩ ዋንት ቱ ዱ አሁንም ሌላ እየጠየቀኝ ነው። ኦኬ አህመድ እንበለው ለምሳሌ ወይም አንድ ቁጥር አስገባለሁ። ዘን አህመድ ኢንተር ዘ ኔም አህመድ። ኦኬ ዘን ኢንተር ዘ ፎን ነምበር ኦኬ 09 ምናምን ነገር 1111 ኦኬ ዘን ዋት ዩ ዋንት ቱ ዱ አሁንም አንድ ቁጥር እንበለው። ዘን ሰይድ እንበለው። ዘን ኢንተር ዘ ፎን ነምበር 012 ምናምን ነገር 9922 ምናምን ነገር ኦኬ። እሺ እስከዚህ ድረስ ካየን ዘን አሁን ምንድነው የምታየው ወይም ምንድነው መስራት የምፈልገው? ለምሳሌ ሴቭ ያደረኳቸውን ስልክ ቁጥሮች ማየት ነው የምፈልገው። ኦኬ ስለዚህ ቪው ማድረግ ተፈለኩ ደግሞ ስንት ቁጥር ነው የምጫነው? 2 ቁጥር ነው። 2 ቁጥር አስገባለታለሁ። ሉክ አያችሁ 2 ቁጥርን ሳስገባለት ከላይ ቪው ነበር አይደል ያልኩት? ይሄው በዚህ መልኩ ሴቭ ያደረኳቸውን ቁጥሮች ከነስማቸው within key value pair ፕሪንት አውት አደረገልኝ ማለት ነው። በፓይተን ፕሮግራም እንደዛ አድርገን አንድን አፕሊኬሽን ቢልድ አፕ ማድረግ እንችላለን ማለት ነው። ኦኬ እሺ አሁንስ ምንድነው ደግሞ ሌላ ምንድነው መስራት የምፈልገው እያለኝ ነው። ኦኬ 3 ቁጥር ልጫነች ሰርች ነው ማድረግ የምፈልገው። ኦኬ ሰርች ዘ ኔም እያለኝ ነው። ኔሙን ሰርች ላድርግ። ለምሳሌ ምን የማንን ስም ለምሳሌ ሴቭ አድርጌያለሁ አህመድ የሚል ሴቭ አድርጌያለሁ አይደል? ኦኬ አህመድን ስልክ ወይም አህመድን ስም ፈልጌዋለሁ። ኦኬ አህመድ ኦኬ አህመድን ስል ይሄው አህመድ ብሎ አመጣልኝ ማለት ነው ከነ ስልክ ቁጥሩ ማለት ነው። ስለዚህ አሁን ይሄ ኤግዛምፕል ነው እንጂ ወደ ማንኛውም አይዲያ መቀያየር ትችላላችሁ። ስለዚህ እንዴት አድርገን ዋይል ሉፕን ተጠቅመን አንድ አፕሊኬሽን ላይ ኢንተግሬት ማድረግ እንደምንችል ያሳያል ማለት ነው ኤግዛምፕል። ስለዚህ በዚህ ቪዲዮአችን ዋይል ሉፕን እንዴት አድርገን መጠቀም እንደምንችል ፕራክቲካሊ አይተናል with its concepts። ሶ አዲስ የሆናችሁ ለቪዲዮ ቤተሰብ መሆናችሁን አትርሱ። ላይክ ኤንድ ሰብስክራይብ በማድረግ ኮንሲስተንትሊ ፎሎ አፕ አድርጉ። በሚቀጥለው ስለ ፎር ሉፕ እናያለን። ኦኬ ቴንክ ዩ